ወልቃይትና ራያ ላይ ተብላሉ አዲስ አበባ ላይ ፈነዳ። ኮሎኔል ደመቀ በጠቅላይ ውሳኔ ላይ ዝምታቸውን ሰበሩ። ራያም አለው ብሏል። አዲስ አበባ መሬት አንቀጥቅጥ የተቃውሞ ሰልፍ ተጠራ። ቀልድ አይደለም፣ ተያይዘን እናልቃለን። የትራምፕ የጦር መርከቦች ቀይ በራባቸው። ኢራን የአሜሪካን ከበባ ተከትሎ እኔ ተነክቼ ሰላም የሚሆን ጎረቤት እንደሌለ ሁሉም ይወቅ ብላለች። ቻይና በበኩሏ አደገኛውን ጸረ መርከብ ሚሳኤል ለቴህራን ለማስታጠቅ ቆርጣለች። ህወሓት ዳግም ሊከፍተው ዝግጅት እያደረገበት የሚገኘው ደም አፋሳሽ ጦርነት እንዳይጀመር ከክልሉ ውጪም ጠንካራ የተቃውሞ ሰልፍ ሊደረግበት ነው። ወልቃይትና ራያ ላይ ሲብላላ የነበረው የተቃውሞ እንቅስቃሴ አዲስ አበባ ላይ ሊፈነዳ መሆኑ ሰምቷል። በዚህ መሃል ደግሞ ከትግራይና አማራ ክልሎች ባሻገር የመንግስት ከፍተኛ ባለስልጣናትን ሳይቀር መከፋፈል ውስጥ የከተተው የፌዴሬሽን ምክር ቤት ውሳኔ አሁንም ከክልሎቹ አዋሳኝ አካባቢዎች ሀሳብ እየተሰነዘረበት ይገኛል። የጉዳዩ ዋና ባለቤት የሆኑት የወልቃይትና ራያ አካባቢዎችም ዝምታቸውን ሰብረዋል። እንመለስበታለን። በሌላ መረጃችን ደግሞ ኢራን አሜሪካ ጫፌን የምትነካኝ ከሆነ ተያይዘን እናልቃለን፣ ጦርነቱ በሁለታችን ብቻ የሚቆም አይደለም ስትል ከባድ ማስጠንቀቂያ ወደ አሜሪካ ልካለች። በዚህ መሃል ደግሞ ቻይና ለኢራን አደገኛውን ጸረ መርከብ ሚሳኤል ለቴህራን ልታስታጥቅ መሆኑ ታውቋል። ይህም እጅግ ትኩረት ስቧል። በዝርዝር እንመለከተዋለን። ሰላም ውድ የሉ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። ወልቃይትና ራያ ላይ የታየው ጭስ አዲስ አበባ ላይ ፈንቅሎ ወጥቷል። በመዲናዋ ከባድ አስቸኳይ ሰላማዊ ሰልፍ ተጠርቷል። በትግራይ ክልል የህወሓት አመራሮችና የፌዴራል መንግስት በደረሱበት አለመግባባት የተፈጠረው ውጥረት ተከትሎ ዳግም ጦርነት እንዳይቀሰቀስ በአዲስ አበባ ሰላማዊ ሰልፍ ለማካሄድ መታቀዱን በትግራይ ለውጥ ፈላጊ የተባለው ስብስብ አስታውቋል። የፖለቲካ ፓርቲዎችንና ተጽዕኖ ፈጣሪዎችን ያቀፈው ይህ ስብስብ ባለፈው ቅዳሜ በክልሉ ወቅታዊ ሁኔታና መፍትሄዎች ላይ ውይይት አካሂዷል። የለውጥ ፈላጊ ስብስቡ አባል ጋዜጠኛ አዳሞራ ያህያ በትግራይ ክልል ዳግም ጦርነት መፋሰስ እንዳይፈጠርና ልዩነቶች በሰላማዊና በዲፕሎማሲያዊ መንገድ እንዲፈቱ ግጭት ማድረግ ያስፈልጋል ሲሉ ለአሃዱ ተናግረዋል። አሁን ያለው የህወሓት ቡድን የትግራይን ህዝብ እንደማይወክልና በክልሉ እንደሚጀመር እየተዘጋ ያለው ጦርነት የውጭ ኃይሎች ድጋፍ እንዳለበት ለዓለም አቀፍ ማህበረሰብና ለኤምባሲዎች ለማሳወቅ በቀጣዮቹ ሳምንታት ሰላማዊ ሰልፍ እንደሚካሄድ ገልጸዋል። የባይቶና አባይ ትግራይ ፓርቲ አባል ዶክተር ጸጋዝ አብካሱ በበኩላቸው የክልሉ ነዋሪዎች እና ወጣቱ ጦርነት እንደማይፈልግ ተናግረዋል። ባይቶና በፌዴራል መንግስትና በትግራይ አመራሮች መካከል ያለውን ችግር ለማቀራረብ ጥረት እያደረገ መሆኑና መንግስት በክልሉ የሚሰጣቸውን አገልግሎቶች እንዳያቋርጥ የማድረግ ስራዎች ውጤታማ እንደሆኑለት ተናግሯል። ጥቂት የስልጣን ፍላጎት ያላቸው ግለሰቦች የሚፈጥሩት ውጥረት የህዝብ ፍላጎት አለመሆኑን ለማሳወቅ እየተሰራ እንደሆነ የተናገሩት ዶክተር ጸጋዝ አብ ከፌዴራል መንግስት ጋር መስራት ግዴታ ነው ብለዋል። ሰላማዊ ሰልፍ የተጠራው በትግራይና ፌዴራል መንግስቱ መካከል የተፈጠረውን ውጥረት ተከትሎ ሲሆን ትላንት ይፋ የሆነው የፌዴሬሽን ምክር ቤት ውሳኔ ደግሞ እሳቱን ይበልጥ አራግቦት በትግራይ አማራና ፌዴራል መንግስቱ መካከል ያለው ውጥረት ከፍ አድርጎት ታይቷል። ውሳኔው ብዙ ተቃውሞና ድጋፍ ያገኘ ሲሆን ድጋፋቸው ካሳዩ መካከል ኮሎኔል ደመቀ የሚመሩት የወልቃይት አማራ ማንነት አስመላሽ ኮሚቴና ወሎ ራያ ማንነት አስመላሽ ኮሚቴ ይገኙበታል። በፌዴሬሽን ምክር ቤቱ ውሳኔ ላይ ከወልቃይት ጠገዴ አማራ የማንነት ወሰን ኮሚቴ መግለጫ ተሰጥቷል። ውሳኔው የዜጎችን ፖለቲካዊ መብትና ህገ መንግስታዊ ውክልናን የሚያረጋግጥ መልካም ጅማሮ መሆኑን በመግለጽ የጀመረው የወልቃይት አስተዳደር እንዲህ ሲል ዝምታውን ሰብሯል። የፌዴሬሽን ምክር ቤት ጥር 25 ቀን 2018 ዓ.ም በአማራና በትግራይ ክልሎች አዋሳኝ በሆኑና የማንነት ጥያቄ ባለባቸው አካባቢዎች የሚኖሩ ዜጎች በምርጫ የመሳተፍና የመምረጥ መብታቸው እንዲከበር ያስተላለፈው ውሳኔ በበጎ የምንመለከተውና የማንነት ጥያቄያችን ለመፍታት እንደ አንድ እርምጃ የምንቆጥረው የህገ መንግስቱን የበላይነት ያረጋገጠና ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ኮሚቴያችን በበጎ ጎኑ ይመለከተዋል ብሏል። የፌዴሬሽን ምክር ቤት የህገ መንግስቱ የበላይ ጠባቂ እንደመሆኑ መጠን በክልሎች መካከል የሚነሱ አለመግባባቶችን የመፍታትና የዜጎችን መብት የማስከበር ሰፊ ስልጣን አለው። ምክር ቤቱ ምርጫው በፌዴራል መንግስት ቁጥጥር ስር እንዲከናወን የሰጠው ውሳኔ ህገ መንግስታዊ ስርዓት አልበኝነት ሳይሆን በተቃራኒው የህዝብ ሉዓላዊነት እንዳይሸረሸርና እያንዳንዱ ዜጋ በራሱ ጉዳይ ላይ የመወሰን መብቱ እንዲጠበቅ የሚያደርግና የወልቃይት ጠገዴ ህዝብ የጠየቀውን የማንነት ወሰን ጥያቄ ለመፍታት እንደ በጎ ጅምር የምንቆጥረው ፍትሐዊና ተገቢ ውሳኔ ነውም ሲል ጨምሯል። የትግራይ ጊዜያዊ አስተዳደር ዲሞክራሲያዊ ስምረት ትግራይ እና የትግራይ ልሂቃን ድርጅቶች ይህንን ውሳኔ የአስተዳደር ነጠቃ በማለት ሊፈርጁት መሞከራቸው የህዝቡን መሰረታዊ መብት ከግዛታዊ ይገባኛል ጥያቄ በታች ለማድረግ ከመፈለግ የመነጨ የሰብአዊና ዲሞክራሲ መብት ጥሰት ሂደት ነው። ይሁን እንጂ የዲሞክራሲ ስነ ስርዓት ግንባታ ዋናው መሰረት የግዛት ወሰን ሳይሆን የዜጎች ነጻ ፍቃድና ድምጽ ነው። የወልቃይት ጠገዴና መሰል አካባቢዎች ህዝብ ምንም እንኳን የማንነት ወሰን ጥያቄው እንዲመለስለት የጠየቀው ጥያቄ ያልተመለሰና የዘገየ ቢሆንም በሀገራችን የሚደረገው ሰባተኛው ብሔራዊ
ምርጫ የራሱን ተወካዮች ለመምረጥ የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም ያስፈልገዋል። ብሔራዊ ምርጫ ቦርድም ቢሆን ከምክር ቤቱ የተላለፈለትን መምሪያ ተግባራዊ በማድረግ ካሁን ቀደም በአምባገነኑ ህወሓት በወሰነው ህገወጥ አከላል ተጽዕኖ ስር ሳይወድቅ የዜጎችን ድምፅ ለማክበር የጀመረውን ዝግጅት እያመሰገንን አጠናክሮ እንዲቀጥል እናሳስባለን። ይህ እርምጃ በሀገሪቱ ዘላቂ ሰላም እንዲመጣ የማንነትና ወሰን ጥያቄዎች በህጋዊና ዲሞክራሲያዊ መንገድ ምላሽ እንዲያገኙ በር ከፋች ነው ብሏል። በመሆኑም የፌዴሬሽን ምክር ቤት የዜጎችን ፖለቲካ ተሳትፎ መብት ለማስከበር ያስተላለፈው ውሳኔ ያቀረብነውን የማንነት ወሰን ጥያቄ በመመለስ ተጠናክሮ እንዲቀጥል የወልቃይት ጠገዴና አካባቢው ህዝብ ያለምንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩ በህገ መንግስታዊ ትርጉም ስም የህዝብን መብት ለማደናገርና ለማፈን የሚደረጉ የትኛውንም አይነት እንቅስቃሴዎች መንግስትና ህዝቡ እንዲታገሏቸው ጥሪያችንን እናቀርባለን ሲል ተደምጧል። የህዝብ ሉዓላዊነትና የህግ የበላይነት ይከበር። የወልቃይት ጠገዴ አማራ የማንነት ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤት ውሳኔ እውነተኛና ፍትሐዊ መሆኑን እየገለጽንና አጠናክሮ እንዲቀጥል እያሳሰብን፣ ነገር ግን ተረፈ ህወሓት የሆነው ዲሞክራሲያዊ ስምረት ትግራይ ተብየው ዛሬም እንደ ትናንቱ በህገ መንግስት ስም እየማሉና የተገዘቱ ያደጉበትን ልማድ ለማስቀጠል እውነተኛውን ፍትሐዊውን የወልቃይት ጠገዴ ህዝብ ጥያቄ ለመደፍጠትና ለማፈን የሚያደርገውን ህገወጥ ድርጊት አምረን እንቃወማለን ብሏል። ይህ በእንዲህ እንዳለም የምርጫ ቦርዱን ውሳኔ እንደግፋለን ሲል ከወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ መግለጫም ተሰጥቷል። የፌዴሬሽን ምክር ቤት ለኢትዮጵያ ብሔራዊ ምርጫ ቦርድ በተጻፈው ደብዳቤ ክርክር የተነሳባቸው የሁመራ፣ የአዲረመጥ፣ የኮረም፣ የወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልል ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ ተከትሎ የካቲት 16 2018 ዓ.ም የኢትዮጵያ ብሔራዊ ምርጫ ቦርድ ያስተላለፈው ውሳኔ የህዝባችንን የዘመናት ጥያቄ ለመፍታት መንግስት የጀመረውን ጥረት አንድ እርምጃ ወደፊት የሚያራምድ በጎ ውሳኔ እንደሆነ በጽኑ እናምናለን ሲል ተደምጧል። አማራጮችን እያጤነች መሆኑ እየተገለጸ ባለበት ሰዓት ኢራን ጥቃት የሚሰነዘርባት ከሆነ ጦርነቱ በሁለቱ ሀገራት መካከል ብቻ እንደማይሆን አስጠነቀቀች። በኢራንና በአሜሪካ መካከል ሶስተኛ ዙር ድርድር ሊካሄድ በተቃረበበት ጊዜ አሜሪካ ከውስን የመጀመሪያ ደረጃ የአየር ጥቃት አንስቶ የመንግስት ለውጥ ለማምጣት ለቀናት የሚዘልቅ የአየር ጥቃት ዘመቻ ለመፈጸም እያሰበች መሆኑ ዎል ስትሪት ጆርናል ዘግቧል። ነገር ግን ኢራን በአሜሪካ ጥቃት የሚፈጸምባት ከሆነ የሚከተለው ውጤት በሁለቱ ሀገራት ላይ ብቻ ተወስኖ የሚቀር እንዳልሆነ አስጠንቅቃለች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ውስን የሚባል ጥቃት እንደሌለና የትኛውም አይነት በኢራን ላይ የሚፈጸም ጥቃት ከባድ የሆነ የአጸፋ ምላሽ እንደሚጠብቀው አስጠንቅቀዋል። እየተካሄደ ባለው ድርድር ላይ ኢራን ከአሜሪካ የሚቀርቡላት ቅድመ ሁኔታዎችን እንድትቀበል ለማስገደድ ፕሬዚዳንት ዶናልድ ትራምፕ ውስን ጥቃት ለመፈጸም እያሰቡ መሆናቸው ተዘግቦ ነበር። አሜሪካ የትኛውም አይነት ወታደራዊ እርምጃ በኢራን ላይ ብትወስድ አደጋዎች እንዳሉ የአሜሪካ ባለስልጣናት መናገራቸውን ዎል ስትሪት ጆርናል ዘግቧል። ሁሉም አማራጮች አደጋ አላቸው። በተለይ ደግሞ የተራዘመ ጥቃት በአሜሪካ ሰራዊትና በጦር መሳሪያ ላይ ከፍተኛ ዋጋን ከማስከተሉ በተጨማሪ ኢራን አጸፋ የምትመልስ ከሆነ በቀጠና ያሉ የአሜሪካ አጋሮች ለመከላከል አስቸጋሪ ሁኔታን ይፈጥራል ሲሉ ባለስልጣኑ ስጋታቸውን ገልጸዋል። ይህ ስጋትም በከፍተኛ የአሜሪካ ወታደራዊና የደህንነት ባለስልጣናት ስብሰባዎች ላይ ተነስቶ መነጋገሪያ መሆኑ ተገልጿል። አሜሪካ ጥቃት ትፈጽማለች የሚለው ዛቻ ተከትሎ ኢራን ጥቃት የሚሰነዘርባት ከሆነ በአካባቢ የሚገኙ የአሜሪካ ጦር መርከቦች፣ የጦር ሰፈሮችና አጋሮች ላይ ከባድ የአጸፋ ጥቃት እንደምትፈጽም በተደጋጋሚ አሳውቃለች። የኢራን የአጸፋ እርምጃ ዋነኛ ኢላማ የምትሆነው እስራኤል በበኩሏ ኢራን በእስራኤል ላይ የበቀል ጥቃት ከፈጸመች በእስላማዊ ሪፐብሊኩ ታጣቂ ውስጥ ከባድ ስህተት ይሆናል ስትል አስጠንቅቃለች። አሜሪካ ባለፉት ሳምንታት ግዙፍ አውሮፕላን ጫኝና ሌሎች የጦር መርከቦቿን እንዲሁም የጦር አውሮፕላኖች ወደ መካከለኛው ምስራቅ በማሰማራት በኢራን ላይ ጥቃት ለመሰንዘር እየተዘጋጀች ትገኛለች። ዘገባዎች እንደሚያመለክቱት በአውሮፓውያኑ 2003 አሜሪካ በኢራቅ ላይ ካካሄደችው ወረራ ወዲህ ከፍተኛ ወታደራዊ አቅሟን በአሁኑ ጊዜ በመካከለኛው ምስራቅ አሰማርታለች። ኢራን የአሜሪካ አካባቢ ተከትሎ የተነክቼ ሰላም የሚሆን ጎረቤት እንደሌለ ሁሉም ይወቅ ብላለች። ቻይና በበኩሏ አደገኛውን ጸረ መርከብ ሚሳኤል ለቴህራን ለማስታጠቅ ቆርጣለች። ኢራን ከቻይና ጸረ መርከብ ክሩዝ ሚሳኤሎች መግዛት የሚያስችላትን ስምምነት ለመፈጸም ከጫፍ መድረሷን ሮይተርስ የዜና ወኪል ለድርድር ቅርብ የሆኑ 6 ምንጮችን ጠቅሶ ዘገበ። ኢራን ጸረ መርከብ ሚሳኤሎችን ልትገዛ እንደሆነ የተሰማው ቴህራን ላይ ጥቃት ለመፈጸም እየተዘጋጀች ያለችው አሜሪካ የባህር ኃይሏን በኢራን ባህር ዳርቻ ባሰማራችበት በአሁኑ ጊዜ ነው። ቻይና ሰራሹ CM302 ሚሳኤል ለመግዛት የሚደረገው ድርድር ፍጻሜው ላይ ቢሆንም ኢራን መሳሪያውን የምትራከብበት ቀን በተመለከተ ስምምነት ላይ አለመደረሱን ምንጮች መናገራቸውን ሮይተርስ ዘግቧል። ሱፐርሶኒክ ሚሳኤሎች 290 ኪሎ ሜትር ድረስ የመወንጨፍ አቅም ያላቸው ሲሆን በከፍታና በዝቅታ በመምዘግዘግ የመርከብ ላይ መከላከያዎችን ማለፍ እንዲችሉ ሆነው የተሰሩ ናቸው። እንደ ሮይተርስ
ዘገባ ኢራን ይህንን መሳሪያ መታጠቋ የማጥቃት አቅሟን በከፍተኛ መጠን እንደሚያሳድግ እንዲሁም የአሜሪካ ባህር ላይ የምትጋርጠው ስጋት እንዲጨምር እንደሚያደርግ ሁለት የጦር መሳሪያ ባለሙያዎች ተናግረዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቀን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰቡ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።